ምን እናቴ? ቆይ እኔ ልጅሽ አይደለሁ? አዎ፣ በዚህ ሰዓት እንደዛ ብቻ ነው የማስበው። በጣም አዝናለሁ። እኔ ቆይ እንደ ልጅ ማልታይበት ቤት ምን እሰራለሁ? ቁጭ በይ፣ የትም አትሄጂም። ሁለታችሁም አዳምጡ። ነገ ጠዋት የዲኤንኤ ምርመራ እናደርጋለን። ወንድሜን ስላመንኩ እንጂ መጀመሪያ ነበር ማድረግ የነበረብኝ። ስለዚህ ነገ በጠዋቱ ምርመራውን እናደርጋለን። እየሰማሽ ነው አይደል? ልጅ የሆነች ግን ካልተገኘሽ የልጄን ሕይወት በመቀማትሽ ሰው ቤት ገብተሽ ንብረት በመዝረፍ ወንጀል እከስሻለሁ። ይሄንን ወቂ። ብሌን አንቺ ልጅ ናት። በኃይሉ አንቺ ልክ አረብ ሀገር እንደሄድሽ ከቤት መንቅሮ ያስወጣት። ከዛ ስትመጪ በምትኩ ቃል ልጅሽ ናት ብላ መጣት። ሰላም ሞኝ አትሆኚ። ቃልን ልጅሽ ናት ብሎ ያመጣት ንብረትሽ ሙሉ ለመውረስ ነው። በጭራሽ እኔ ይሄንን አላምንም። ውሸትህን ነው። ለመቀበል እንደሚከብድሽ አውቃለሁ፣ ግን እውነቱ ይሄ ነው። አይ በጭራሽ ውሸት ነው። ቃል የኔ ልጅ ናት። ወይኔ ጉዴ! ሰላም አወቀች? ማን ነገራት? ያ ሳሚ ነው የሚሆነው። ወይኔ ጉዴ! አበቃልኝ በቃ። ሄለንን ተገላገልኩ ስል ደግሞ ይሄ መጣ። ወይኔ ቃል! አውቃ ነው ልታጣላን እየሞከርክ ነው። በአንቺ ደውዬ ቢሆን ኖሮ ምናልባት ልክ ልትሆኚ ትችያለሽ። ነገር ግን በባህል ነው የደወልኩት። መቀበል ካልፈለግሽ ግን መብትሽ ነው። ምንም ማድረግ አልችልም። እንዴት ብዬ ልቀበልህ? እንዴት ልመንህ? ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለ ዩቲዩብ በሰላም መጣችሁ። ደህና ናችሁ ወይ? አደራ ድራማ እንግዲህ አሁን ላይ ለብሌን አሪፍ ነገሮች እየተፈጠሩ ያሉ ይመስለኛል። ሰላም ቃል ልጇ እንዳልሆነች አወቀች። በእርግጥ ብዙ ነገር ተነግሯት ነበረ። ሰላም እንግዲህ ወደ በኃይሉ ስልክ ተደውሎ ነበረ። ሳሚ ነበር የደወለው። እናም ሰላም ይህን ስልክ ስታይ ይህ ልጅ እኮ ባለፈው ልጄን ይደበደባት ሰው ነው፣ ስለዚህ የበኃይሉ ስልክ ነው ደግሞ ከባኃይሉ ጋር ይተዋወቃሉ ማለት ነው በዚህ መጠን ምናምን ብላ ስልኩን ታነሳውና ለዛውም ማንሳት አልፈለገችም። ነገር ግን አንስቼ የሆነ ነገር ማለት አለብኝ ብላ ስልኩን ታነሳለች። እና ሳሚ ነበረ እንግዲህ እሱ በኃይሉን ለማስፈራራት ነበረ ያወራው። በኃይሉ ለዛች እንደፈለክ ለምትጫወትባት እህትህ ሚስጥርን ሁሉ ነግራታለሁ፣ ቃል ልጇ እንዳልሆነች እነግራታለሁ፣ ወዮልህ ብሎ እንግዲህ ማስፈራሪያ ዛቻ ነገር ለበኃይሉ እያስቀመጠ ነበረ። ነገር ግን ሰላም ዝም ብላ ነገሮችን ሁሉ እያዳመጠች ነበር በዛን ሰዓት። እናም እንግዲህ ቃል ልጇ አለመሆኗን አውቃለች። ቃል ልጇ አለመሆኗን ከነገራት በኋላ ስልኩን ዘግቶት ነበረ። ነገር ግን ይሄ ነገር ልክ አይደለም፣ ስለዚህ ከጀመርኩ አይቀር ሁሉንም ነገር መንገር አለብኝ ብሎ ወደ ሰላም ስልክ መልሶ ወደ በኃይሉ ስልክ ማለት ነው ደውሎ ነበረ። ምክንያቱም ደግሞ ሙሉ ታሪኩን ልነግራት ይገባል ሰላም ከሆነችማ ብሎ ነው እንግዲህ የደወለው ማለት ነው። እና ሲደውል ግን ሰላም ስልኩን አንስተው አውቀህ ነው አይደለ? ሆን ብለህ ነው በእኔና በወንድሜ መካከል ጸብን ለመዝራት ነው ብላ እንቧ ዘራፍ ስትል ነበረ ሰላም። ነገር ግን ሳሚ እንደፈለግሽ ማሰብ ትችያለሽ፣ አንቺና በኃይሉ ለማጣላት ቢሆን በኃይሉ ስልክ ለምን እደውላለሁ? የራሴ ስልክ ላይ ደውዬ ነግርሽ ነበረ። ነገር ግን እንደዛ አይደለም፣ በኃይሉ አንቺን እየተጫወተብሽ ነው፣ ቃል የአንቺ ትክክለኛ ልጅ አይደለችም በማለት እንግዲህ ቁርጧን ነግሯታል። ችግሩ ግን ሰላም ችግር አለባት አሁንም። እና እንግዲህ ይሄ ነገር ሳሚ ሁሉንም ነገር ከነገራት በኋላ ለምን እንደዛ እንደሚያደርግም ጭምር ነበር የነገራት። እንግዲህ አቶ በኃይሉ እንደዛ የሚያደርገው መጀመሪያ ቂም በቀል ነበረው ከመጀመሪያው ጀምሮ። በነገራችን ላይ አቶ በኃይሉ በጣም አደገኛ መጥፎ ሰው ነው። በጣም እንግዲህ ለማመን የሚከብድ ነገር፣ የገዛ አባቱን ሳይቀር እሱ ነው የገደለው። ይሄ በጣም ከባድ ነገር ነው፣ ለማመን ራሱ የሚዘገንን
ምን አይነት ወንጀለኛ መጥፎ ሰው እንደሆነ አስቡት። ያላበላሽ የሰው ህይወት የለም። ጭራሽ አባቱን የገደለ ሰው ነው እንግዲህ ለገንዘብ ብሎ እና እንግዲህ ለሰላም ሳሚ አባታችሁ ንብረቱን ሁሉ ላንቺ ስላወረሰ በዛ ቂም ይዞብሽ ሊበቀልሽ ይፈልጋል፣ ያለሽን ነገር ሁሉ ሊነጥቅሽ ይፈልጋል ይላታል። እና ሰላም ግራ የገባት እዚህ ጋር ነው እንግዲህ የምትፈልገውን ነገር ሁሉ ሰጥሃለሁ ብያለሁ፣ ለምንድን ነው የምትፈልገውን ውሰድ ነው ያለችው ሰላም። በነገራችን ላይ የምትፈልገውን ነገር ሁሉ ውሰድ ብለዋለች። ብቻ ልጄን አምጣልኝ፣ ይህን ቃል ነው የተናገረችውና ልጄን አምጣልኝ እንጂ የምከለክልህ ነገር የለኝም ካለችው፣ ለምንድን ነው ክፋት ውስጥ የገባው ካላችሁ፣ መጥፎ ሰው ነው፣ በቀል አለበት። ያን ነው እንግዲህ እያደረገ ያለው። እናም እንግዲህ ሳሚ ሁሉንም ነገር በዝርዝር ነግሯታል። ከአባታቸው ጋር የነበረውን ጉዳይም ሳይቀር ማለት ነው፣ ለምን እንደዚህ እንደሚያደርግ። ነገር ግን ሰላም አባታቸው ንብረቱን ለእሷ ብቻ ሲያወርሳት ምክንያት ይኖረ ይሆናል እና እንግዲህ ወንድሟን ግን እኩል እንካፈላለን ሁሉንም ነገር ብላው ነበረ። ሁሉንም ነገር አብረን ነው የምንካፈለው፣ የምትፈልገውንም ውሰድ ብላ ነበረ። እሱ ግን እሱን ከማድረግ ይልቅ ሌላ ክፋት ውስጥ ነበር የገባውና እንግዲህ አባቱን የገደለ ሰው ነው። አሁን በኃይሉ ሰው ነው ማለት ለምን እህቱ ላይ እንደዚህ ሆነ ብዬ መፍረድ ሁሉ ነው አሁን የተሳነኝ። ለምን በጣም ከሰውነት ተራ የወጣ ሰው ነው። አባትን ያክል ነገር የገደለ ነው። እንግዲህ የሁሉንም ሰው ህይወት እያመሰቃቀለ መጥፎ ሰው ነው በኃይሉ። እና እንግዲህ ይህን ነገር አንድም ሳይቀር ሁሉንም ነገር ነው የነገራት ማለት ነው። በዚህ የተነሳ እንግዲህ አሁን ላይ ሰላም ብዙ ነገሮችን አውቃለች። ነገር ግን ሳሚ እንደዛ ከሆነ የኔ ትክክለኛ ልጅ ማናት ንገረኝ እያለችው ነበረ። የኔ ትክክለኛ ልጅ ማናት ንገረኝ ብላ ስትለው የአንቺ ትክክለኛ ልጅማ ማመናችም ግን ብሎ እንግዲህ ሊነግራት ሲል ነበረ አንድ ችግር የተፈጠረው። እሱ ግን እያወራ ነበር ስልኩ ላይ። ሰላም የአንቺ ትክክለኛ ልጅ ቤት ሰራተኛ ሹና አጠገብሽ ያለችው ብሌን ናት ብሎ ቢልም ነገር ግን ሰላም ማናት እያለች ስትጮህ ቃል በሩቶ ተደብቃ በቃ ጉዴ ወጣ፣ ከዚህ በኋላ በቃ አለቀልኝ እያለች እየጮሆች ነበር። እንግዲህ በኃይሉ ግን መጥቶ ከጉድ አድኗታል። የሚያናድደው ነገር እንግዲህ ሰላም ስልኩን ጆሮዋ ላይ አለማቆየቷ በኃይሉ ነጥቋት ሳይለንት አደረገው። ሳሚ እያወራ ነበረ። ሳሚ እያወራ እያለ ልጄ ማናት እያለች ትጮህ ነበር ሰላም እና በኃይሉ ስልኩን ነጠቃት ጆሮዋ ላይ። እናም እንግዲህ ሳይለንት አድርጎት ሳሚ የሚያወራውን ነገር እንዳትሰማ አድርጓታል። ሰላም ቃል ልጇ አለመሆኗን ብትሰማም ግን ብሌን ልጇ መሆኗን ደግሞ አላወቀችም። ይህ ነገር በጣም ነው የሚያበሳጨው ማለት ነው። ማለት ነገሩ ግልጽ ሆኖ መውጣት ነበረበት። ነገር ግን አሁንም እንደተሸፋፈነ ቀጥሏል ማለት ነው። ጭራሽ የልጇ መሆኗን አለማወቅ ብቻ አይደለም ችግሩ። አሁን ላይ ሰላም ፊት ለፊት ነው እነሱን እየተጋፈጠች ያለችው ማለት ነው። ወንድሟ ጥላቷ እንደሆነ እየነገራት አሁንም ሰላም ፊት ለፊት መጋፈጥ ትፈልጋለች። ያ ማለት ምንድን ነው? ቃል ልጇ መሆን አለመሆኗን ለማወቅ ዲኤንኤን ምርመራ ታደርጋለች ማለት ነው። ያ ማለት ደግሞ ከበኃይሉ ጋር ከቃል ጋር ነው የምታደርገው። ይሄ ነገር ደግሞ በኃይሉ በቀላሉ ዲኤንኤኑን ያስቀይረዋል። ስለዚህ ሰላም አሁንም ሌላ ወጥመድ ውስጥ ልትገባ ነው። ስለዚህ መጠንቀቅ አለባት ብዬ አስባለሁ። ሲጀመርም ይሄን ነገር ስትሰማ ነገሩን በጥንቃቄ ነበር ማድረግ የነበረባት እና እንግዲህ በኃይሉ የምርመራ ውጤቱንም ያስቀይረዋል። ምን አለበት እሱ። ሰላም እንግዲህ ከአቶ በኃይሉ ጋራ እንዴት እንደዚህ ታደርጋለህ? የምትፈልገውን ነገር ውሰድ ብዬ ነበር እኮ እንዴት እንደዚህ ታደርጋለህ ብላ ብትናገረውም እሱ ግን አንድ ነገር ያወቀችበት መስሎት በጣም ደንግጦ ነበረ። እንግዲህ በመጨረሻም እንግዲህ አቶ በኃይሉ ይህን ነገር አስተባብሏል ማለት ነው። ነገር ግን ሰላም ሙሉ ታሪኩን ባለመስማቷ አሁንም እናትና ልጅ መገናኘት አልቻሉም። በጣም ነው የሚያሳዝነው። እና እንግዲህ አሁን ላይ ሰላም ያላት አማራጭ በድጋሚ መሸወር ነው። ምክንያቱም ነገሩን ሚስጥር አድርጋ መያዝ ነበረባት። በኃይሉ በቀላሉ የሚፋታ ሰው አይደለም።
በጣም ክፉና ጨካኝ ሰው ነው። እኔ በጣም ነው የገረመኝ። ያልሰራው ስህተትና ወንጀል የለም። እንግዲህ የገዛ አባቱን እስከ መግደል ከደረሰ የሰው በጣም አደገኛ ነው ማለት ነውና እንግዲህ አባቱንም ገድሎ አሁን ላይ የገዛ እህቱን ደግሞ እንደዚህ በህይወቷ ላይ ፍላጎቱ ገንዘብ ወይም የሆነ ነገር አይደለም፣ በቀል ነው። በቃ ክፋት ብቻ ስላለበት ነው እንጂ ሰላም የምትፈልገውን ነገር ሰጣለሁ ብለው ነበር። እንደውም ልጇን ስጠኝ ልጄ የት ናት ብላ ስትለው አላውቅልሽም ትተሻት የሄድሽውን ልጅሽን እኔ ታይችልሽ ነው ብሎ ሲላት ልጅን ካመጣልኝ የፈለግከውን እሰጥሃለሁ፣ የፈለግከውን ገንዘብ እሰጥሃለሁ ብላ ቃል ገብታለት ነበረ። እሱ ግን ምን እንዳደረገ ተመልከቱ። ከገንዘቡ ይልቅ ክፋትን ስለሚፈልግ ነውና የበኃይሉ ተግባር በጣም ነው የሚገርመኝ። ስራው ተግባሩና ምን አይነት ምቀኛ እንደሆነ። እንደዚህ አይነት ወንድም እንግዲህ አይጣልባቸው። የወንድም አይደለም በኃይሉ የብዙ ሰዎችን ህይወት ያበላሸ ሰው ነው። በቀላሉ የሚታይ አይደለም። የሰራው ግፍ እንግዲህ ብሌንን እናት አልባ አድርጓታል። በልጅነቷ እንድትሰቃይ አድርጓታል። ያኔ እንግዲህ ሰላም ወደ አረብ ሀገር ስትሄድ በጣም ደስተኛ ነበር። ብቻ እንደ ሂጅልኝ ምናምን እያለ ሲፎክር ነበር። እኔ ለዚህ አልመሰለኝም። እና እሱ ግን የሆነ በቀል ይፈልጋል እና ይሄ በጣም ከባድ ነገር ነው። አባትን እስከ መግደል የሚያደርስ በቀል ሰው ካለበት እንግዲህ በጣም ከባድ ነገር ነው። እና እንግዲህ ይህን ነገር ካወቀች በኋላ ቃል መታ እንግዲህ እንደለመደችው ልታለቃቅስ ነበረ። እንደ ልጅ ከማልታይበት ቤት ከዚህ በላይ መኖር አልፈልግም እያለች እሄዳለሁኝ ብላ ስትል ነበር። ሰላም ግን የትም ንቅንቅ አትይም። እንደ እስከ ዛሬው የምትለምናትና እባክሽ ልጄ ልጄ የምትላት መስሏት ነበረ። ምክንያቱም ይህን ያለችበት ምክንያት ቃል አቶ በኃይሉ ሰላምን ስላሳመናት ነው። ሆን ብለው ሰዎች እኛ ሊያጣሉን ስለፈለጉ ነው እንጂ እንደዛ አይደለም እህቴ ብሎ እንግዲህ ሰላምን ሲሸውዳት እያየን ነበረ። ለዛም እንግዲህ ሰላም ነገሩን በየዋህነት የተወችው ስለመሰላቸው ነው እንደዛ ያሉት። ነገር ግን ሰላም ነገሩን አሁን ላይ እንደዛ ማየት አልቻለችም፣ አምራለች ማለት ነው። የሰማችውን ነገር ማመን አቅቷታል። በዛም የተነሳ እንግዲህ ሰላም የትም አትሄጅም ዲኤንኤን ምርመራ እናደርጋለን ብላለች። እና ነገሩ ግን የሚያስጠላው ነገር በኃይሉ ይሄን ነገር አሁንም ደግሞ እንደለመደው ሊያስቀይረው ይችላል ብዬ ፈራለሁኝ። ሰላም ነገሩን በድብቅ መያዝና በድብቅ ማድረግ ነበረባት። ምክንያቱም አቶ በኃይሉ ለእሷ ጥላቻ እስካለው ድረስ አሁንም ነገሩን መደባበቁ የማይቀር ነው። ነገር ግን ሰላም ነገ በጠዋት ሂደን የዲኤንኤን ምርመራ እናደርጋለን ብላለች። ሌላው ደግሞ ብሌን ነች። ብሌንም እናቷን እየፈለገች ነው። ዳግምን ቃልን እንደ ፍቅረኛ ቅረብልኝና ስለ እናቴ እንድታጣራ ላይ ይፈልጋለሁ ብላለች። ይሄ ነገር ግን ዳግምና ብሌንን ሊያለያያቸው ይችላል ብዬ አስባለሁ። ቃል በቀላሉ ነገሮችን ልትናገር አትችልም። እንግዲህ የሁሉ ነገር ውስብስብ እንዲሆን እያደረጉ ያሉት አንደኛዋ ዋነኛዋ ተጠያቂዋ እንግዲህ የዳግም እናት ናት። የዳግም እናት የሰማችውን ለብሌን እንኳ ብትነግራት ጥሩ ነበረ። ምክንያቱም ብሌን አሁን ላይ መጠራጠርም ጥርጣሬም ስለጀመረች ምናልባት እናቴ ሰላም ልትሆን ትችላለች። ለዛ ነው የሚሆነው እንግዲህ በኃይሉና ቃል እኔን እንደዚህ ጥምድ አድርገው ያዙኝ። ቃል የውሸት ልጅ ለገንዘብ ተብላ እዚህ ድረስ ከመጣች ምናልባት ሰላም የኔና ልትሆን ትችላለች የሚል ጥርጣሬ በውስጧ ስላደረ ማለት ነው። ይህ ደግሞ በጣም ጥሩ ነገር ነው። ይህ እዚህ ነገር ላይ እንግዲህ ወይዘሮ ገነት የምታውቀው ሚስጥር ብትነግራት ነገሮች ሁሉ አሪፍ ይሄዳሉ ብዬ አስባለሁ። ነገር ግን ገነት አሁንም ነገሩን ሚስጥር አድርጋ ረስተዋለች ጭራሹን ሁላና እንግዲህ ይህ ነገር በዚህ እያለ በባለፈው ክፍል ላይ ካያችሁ ዳግም የእናቱ ጎረቤት ጓደኛ መስላ ወሬ እየለቃቀመች ለበኃይሉ የምታደርሰው ማለት ነው። እንግዲህ ስለ ዳግም አባት አሟሟት ማለት ነው ልትናገር በኃይሉ ጋር ሂዳ ነበረ። እናም ዳግም ሲያያት ደንግጣ ነገሩ ሳትናገር ተመልሳ ነበረ። እናም እንግዲህ ይህን ነገር ለምን እንደዛ እንደምታደርግ ሲጠይቃት ከባኃይሉ ጋር ስራ እንደምትሰራ ከዛ ውጭ እንዳልሆነ ለዳግም ነግራው ዳግም እናቱን ይች ሴት ከባኃይሉ ጋር ምንድነው የሚያገናኛት ሲላት ጭራሽ በኃይሉን አታውቀውም ብላ እናቱ መልሳለት ነበረ።
እና ያን ነገር አስታውሶ እንግዲህ ለእናቱ የማይተዋወቅ ከሆነ እንግዲህ የሆነ ነገር አላት ብሎ ዝም ብሎ ቤት ከተቀመጠበት ድንገት ትመጣለች። እናም ስትመጣ እንግዲህ ይቺ ሴት በጣም መጥፎ ሴት ናት፣ እዚህ ቤት አስወጪ ሲል እናትየዋ ዳግምን እንደለመደችው በጥፊ ትመታዋለች። ሰው በጣም ከባድ ነው። ነገሮችን ማጣራት የሚባል ነገር ራሱ አያውቅምና እንግዲህ ልጇን በጥፊ መታ ስለ እሷ ምንም መጥፎ ቃል እንዳትናገር የክፉ ቀን የጎረቤቴ ናት ብላ ስታሞጋግሳት ነበረ። ዳግም ግን ይቺ ሴት ለበኃይሉ ከአንቺ ወደ እየለቃቀመች እየወሰደች የምታደርሰው እሷ ናት ብሎ እንግዲህ እውነቱን ተናግሯል። እና በጣም አስደንጋጭ ነበረ። ሴትዋ ራሷን ስታ ወድቃለች። የሚያናድደው ነገር ሴትዋ ምን ያክል መጥፎ ሴት እንደሆነች በጥፋቷ እንኳን ሳትጸጸት ማለት ነው ሌላ ጥፋት ለመጨመር ምን እንዳለች ታውቃላችሁ? ለዳግም እናት ሚስጥር ደብቃለች አለችው። በነገራችን ላይ ብትደብቀውም እናትና ልጅን የሚያጣላ ጉዳይ አይደለም። ዳግም አብሯት አልኖርም። ገና አሁን ነው ያገኘችው። አይደለም አባትን የገደለው ከሌ ነው ብሎ ለመናገር ቀርቶ ብቻዋን የኖረችው። ስለዚህ ግዴታ የለባትም ለዳግም መናገር። ከሆነም ወደ ሕግ ነው እንጂ ለዳግም አይደለምና እንግዲህ እናትና ልጅን ለማጣላት እናት የደበቀች ሚስጥር አለ ስለ አባት ገዳይ ብላ እንግዲህ ነገር ለኩሳለች። አሁን ላይ የአደራ ድራማ ሁኔታ ድብልቅልቁ ወጥቷል። ዳግም ስለ አባቱ ገዳይ ለማወቅ ጫፍ ደርሷል። ሰላም ስለ ልጇ ለማወቅ ጫፍ ደርሳለች። ነገሮች ሁሉ እንግዲህ በዚህ ከቀጠሉ ሰላምም ልጇን ለማግኘት ብዙ አትራመድም። በተለይ ደግሞ የበኃይሉን ስልክ ወይ በኃይሉ መጥቶ በአይነ ጥቃት ኑሮ ዛሬ ሁሉንም ነገር ሰላም ትሰማ ነበረ። በኃይሉ አሁን አልፎ አይቀመጥም። ይሄ እውነት እንዳይወጣ አሁን ላይ ሌላ ተንኮል ይጀምራል። ነገሮችን መደባበቅና ብሌንን በድጋሚ ማሳደር ሊጀምር ይችላል። እና እንግዲህ ውስብስብ ያለው የአደራ ድራማ ታሪክ አሁንም እንግዲህ የብሌን እውነት እንደተደበቀ ቀጥሏል። ብሌን ግን አሁን ላይ ጥርጣሬዎችና በዛ ላይ ደግሞ እናቷን ለማግኘት የምትሄድበትን ርቀት እንግዲህ በጣም ጎበዝ። በዚህ ከቀጠለች በቅርቡ እናቷ ማን እንደሆነች ልደርስበት ትችላለች። በተለይ ደግሞ ዛሬ ቤት ኑራ ቢሆን ኑሮ ይህን ሁሉ ጉድ ሰምታ ቢሆን ኑሮ ምናልባት ሰላምና ብሌን አብረው ሆነው ቢሆን ይህን ነገር የሰማችው ነገሩ ጥሩ ይሆን ነበረ። ነገር ግን አሁን ላይ ዲኤንኤኑ ሊቀየር ይችላል። ቀላል አይሆንም። በኃይሉ መቼም ቢሆን እጅ አይሰጥም። አይኑ ያየ አሁንም ሰላም እንዲኖራት አይፈልግም። ልጇንም እንድታገኝ አይፈልግም። ውድ ቤተሰቦቼ አደራ ድራማ አሁንም አጓጊነቱን ቀጥሏል። በቀጣይ ክፍል እንግዲህ ሰላም ዲኤንኤን ምርመራውን ታደርግ ይሆን? አብረን የምናየው ይሆናል። እስከዛው ቸር ቆዩልኝ።